ወክሪዶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ሰላም ብያለሁ። እንዴት ናችሁ? ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ውድ የኢትዮጵያ ልጆች ማለት ነው ደህና ናችሁ? ዛሬ ከልጄ ጋር ነው የመጣሁት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እና ዛሬ የመጣሁት ብዙ ነገሮች ማለት ፈልጋለሁኝ ስለ ሀልሚና ቡራ እና ስለ አብርሽና ሩታ እንኳን ትናንትና ደስ የሚል ቪዲዮ መተዋል። ወክር ሀቢቢ ያለ ሲር ያለ ሩሁን እጅሊስናክ ባደን ምን ለአብ እና በፋሚሊ ዛሬ የመጣሁት ብዙ ነገር ማታ ተፈጥሮ ነበርና ምን ብዬ ልንገራችሁ? ብቻ አስገራሚ ነው። ሚዲያ ላይ ስትወጡ ብዙ ነገሮችን ታስተናግዳላችሁና የሰው ልጅ ነንና ወደ ኋላም አሰብ አድርገን ወደፊትም አገናዝበን ብንናገር ጥሩ ነው ብዬ አስባለሁኝ። እኛ እዚህ ሚዲያ ላይ ስንወጣ አንድ ኢትዮጵያዊ ነን። ኢትዮጵያዊ ስንሆን ደግሞ የብዙ ብሔረሰቦች አንድ ላይ ነው ያለ የምንኖረው ማለት ነው። ኢትዮጵያዊ ስንሆን ሁላችንም እንተዋወቃለን። አገራችን የብዙ ብሔረሰብ ነው፣ የብዙ ቋንቋ ነው። ያንን በአይምሮ ያለ ሰው እኔ የበላይ ነኝ ብሎ ማሰብ አይለበትም። ዛሬ ምን ማለት ፈልጌ እንደሆነ መቼም ሊገባችሁ ይችላል ብዙዎቻችሁ ማለት ነው። እኛ ኢትዮጵያዊ ማንኛችንም እኩል ነን። ጥቁር ሆናችሁ ነጭ ሆናችሁ የሆናችሁትን ሁኑ ከረናችሁ ማለት ነው። ነገር ግን አንድ ኢትዮጵያዊ ነን። አንድ ኢትዮጵያዊ ይሄን እየመረራችሁ ዋጡት። አመት ሰራሁበት፣ 7 አመት ሰራሁበት። በ7 አመት ውስጥ አንድ ቀን ከመዳሞቼ ጋር ተነጋግሬ አላውቅም። ስሪያን እሰራለሁኝ፣ ክላሴ እገባለሁ። ክላሴ የፈለኩትን ጓደኞቼ ጋር ዘና አላለሁኝ። ዩቲዩብ ተከፈኩም። ይሄ 7 ወር 8 ወር ሆኖታል። ዩቲዩብ እንደዚህ ወጣ ሲሉ እሰራለሁ። ቢኖሩም ክሽናያን ዘግቼ ውጭ ላይ እሰራለሁኝ። አንድ ቀን ተነጋግረን አናውቅም። ነገር ግን አጋጣሚ ሆነና ልጅቷ አዲስ ባል ታገባለኝ። አዲስ ባል ያኔ 2 ልጆች ወልዳ ባሏ ሞቶ ነበርና አዲስ በ9 ወሩ በሞተ አዲስ ባል ይመጣላታል። ነጭ ማለት ነው። ያ ነጭ ደግሞ እኔ አልሐምዱሊላህ ረቢል ዓለሚን ሰዎቼ በጣም አጥባቂዎች ናቸው። ያው ሻሃዎችም ቢሆኑም በጣም ይሰግዳሉ፣ ቁርአን ይቀራሉ። ለእንትናቸው እንዲዘነግት የዘነጉ ሰዎች አልነበሩም። ግን አጋጣሚ ሆና ሰውዬ ይሞትና የከፊላችን ማንንም ያሰራይ ሰውዬ ይሞትና ሴቶች ናቸው ነበሩ ያሉትና ከዛ በኋላ ልጅቷ ሌላ ባል ታገባለች። ስታገባ ያ ነጭ ውሻ ይወዳል። መዝናኛ ውሻ ገዝቶ መጣ። ቤት ተከራይቶ ነበር ለ7 ወር ለ8 ወር ያስቀመጣት። ከዛ ያንን ኑሮ ውድነት ዱባይም ስላለ አልቻሉምና እዚህኛ ጋር እንዲዳለቡ ተመካክረው ውሻ ይዘው መጡ እላችኋለሁ። ውሻ ሲመጣ እኔ እንግዲህ ቤት የለመርኩት እዚህ ሳሎን ላይ እንደፈለኩ መዝናናት ነው፣ እነሱ ጋራ መብራት መጠጣት ነው፣ አብሬ መብላት ነው። አሁን ግን ውሻው የሚቁጭ ይላል ወንበር ላይ፣ ሳሎን ላይ እንደዚህ ዘና ይላል። አሁን ሞል ሄደው ነው ሰዎች የመቀረጽላችሁ ማለት ነው። የማታሰበ ነገር ገጠመኝ ማለት ነው። አሁን ከዚህ ከቤት የመውጣት ግዴታ አለብኝ ማለት ነው። በእውነት ፋሚሊ ውሻ ጋር ሰራ ማለት አይ ለምን መጣም እንደዚህ ይፈልጋል ውሻ ምናምን። አይ እኔ እንኳን እንደዚህ ነገር አይሆንልኝም። ትሄዳ ክርስቲያን እናመጣለን አሉኝ። ክርስቲያን እናመጣለን ተፈለገኝ ትሄድ አለች። ሳዱላ ልጅ አለች። ሌሎቹ እንኳን እናቲቱ ሁለቶቹ አላሉኝም። ልጅቷ ክርስቲያን እናመጣለን ትሄድ አለች። በአንድ አፍ ማለት ነው። 7 አመት ሰርቼበታለሁ ወላሂ ፋሚሊ ማለት ነው። አረብ ይወደኛል አትበሉ። ሶሪ አረብ ምን ቢወዳችሁ ከልጆቻችሁ አምር አይወጡም። እኔ ፈርሃውዬ እንደዚህ መሰራላችሁ። እኔ ቤት የመቀየር ቻንስ አለኝ አልሐምዱሊላህ። እንደፈለኩ አማርጬ ስራ መገባት ሴት ነኝ። ምንም አያስጨንቀኝም።
ነገር ግን አረብ ይወደኛል ብለን የምንዝቁራራ ሰዎች እውነት አረቦች ትንሽ ነገር ነው የሚፈልጉባችሁ። እኔ 7 ዓመት እኒህ ሰዎች ጋር ስኖር ቤቴ ነው ታውቃላችሁ። እዚህ ቪዲዮም ስሰራ እናገራለሁ። ቤቴ ነው በቃ እንደ እናቴ ቤት ነው የማየው። ውሻ አልንከባከብም። ውሻ ከመጣ ሄዳለሁ ስላቸው በአንድ ቀን ትሄድ ክርስቲያን እናመጣለን ትሄድ ነው ያለች። ሳዱላ ልጅ አለች የ20 ዓመት ማለት ነው። እነሱ ዝም ነው ያሉት። ብቻ በስልክ ስትናገራት ኬፏ ነው ያለችው እናቴቱ። ኬፏ አለችኝ። ለምን ያ ውሻ እዚህ መንከባከብ አለብኝ፣ ምግብ መስጠት አለብኝ፣ አብሬ እነሱ ጋር እንደነሱ መሆን አለብኝ ማለት ነው። ይሄን ደግሞ እኔ ህሊና አይፈቅድልኝም። ስለዚህ አለውን በግዴ ካላስበው ስራ ልቀይር ነው ማለት ነው። ይሄ ቪዲዮ የመጨረሻ ነው እዚህ ቤት የሚሆነው። በ7 ዓመቴ ልለቅ ነው ማለት ነው። ማለት የማታስቡን ነገር ሲመጣባችሁ ግዴታ ነው እና ምርጥ ስራ ምርጥ መዳም ትገጥመኛለህ ብዬ ተስፋ አደርጋለሁ። እኔ መዳም ሆሳ መዳም ገጥማኝ አታውቅም። አልሐምዱሊላህ እዚህ ቤት ጋራ የመጀመሪያ ክፍሌ አቡዳቢ ነበረ እና እነዛም በደሞዝ 2 ዓመት ታጨርሽ ደሞዝ አልሰጥሽም ብላ ስትለኝ ነው የቀየርኩት ቤት እንጂ እኔ መዳም ክፉ መዳም ሲጀመር ገጥማኝ አታውቅም በእውነት አልሐምዱሊላህ እድል አለኝ ብዬ አስባለሁ። የሰው ቤትም ቢሆን በረችም የሰው ቤት እድል አይባልም እና ግን 1 ዓመት እንኳን ካልሰራሁኝም ቤቴን ጀምሬያለሁ። ብዙ የቀረ ሽንት ቤት ገንብቼ ተላይ አልተሰራም። ቤቴ ገና አጥር ምናምን አለው መብራት እና ኮርኒስ አላረኩበትም ተገረፈ እንጂ ማለት ነው። ስለዚህ ያንን ለማስተካከል ግዴታ አሁን ሌላ ቤት ሂጄ 1 ዓመት መስራት አለብኝ። ለ2 ዓመትም ቢሆን ምንም ችግር የለብኝም። ነገር ግን የማታስቡት ነገር ይመጣባችኋል። የመዳም ቅመሞች ተጠንቀቁ ነው የምለው። አንዳንድ ነገሮችን ሳናስተካክል የሆነ ነገር ይመጣል። ይሄ ለእኔ ትምህርት ነው ማለት እኔ ችግር የለብኝም። አሁን ቢሳፈር እንኳን ሀገሬ ምንም ችግር የለብኝም። ነገር ግን ብዙ ጀምረው ነገ እንትን እናደርጋለን እያሉ የሚቋረጥ ሰው አለ እና መዳም ይወደኛል አትበሉ ለማለት ፈልጌ ነው። ምንም ትዕግስት የላቸውም። ምንም እንኳን 7 ዓመት እና 1 ዓመት የኖርኩ አይመስላቸውም። ተኩርፍ ነው። አሁን እዚህ ቤት ውስጥ ኩርፈኛ ነኝ። አኩርፍ ያለው ለውሻ ለምን ተገዛ ብዬ ማለት ነው። ይሄ ያው ተገቢ አይደለም። በቤታቸው የፈለጉት ማድረግ ይችላሉ። እኔ አይመለከተኝም። ነገር ግን እንደ ሰራተኛ ከጣላሁ በቃ እንደዚህ በሰላም መውጣት ነው እንጂ መጨቃጨቅ አያስፈልግም። ያው ኬፍሽ እንደፈለግሽ ያለች እንደፈለግሽ ማለት አመቻችቼ እንደ ቤቴ ወጥቼ ሌላ ስራ መፈለግ እችላለሁ። በአለጠም ማለት ነው በሰላማዊ መንገድ እና ብቻ ይከብዳል ማለት አንድ ለመዳችሁ ቤት ዝም ብላችሁ በማታስቡት ነገሮች ሲመጡባችሁ በጣም ነው የሚከብደው እና ተማሩበት ለማለት ነው። መዳም ይወደናል አትበሉ። አንድ ነገር ስራችን ቋሚ ነው ብለን እንደፈለግን ዝም ብለን አትሆን። እኔ እንደዚህ ስራችሁ በእውነት አሉ ጓደኞች የሚያውቁኝ ብዙ ነገሮችን አስተካክያለሁ በስደት ላይ። ነገር ግን በአሁን ሰዓት ባለሁበት የእጄ ብር ምናምን የለኝም። አገር ብገባ እንደ ማንኛው ሰው እኖራለሁ። ግን አሁን ብር የለኝም እጄ ላይ የምሰራው ስራ ስላለኝ ኢትዮጵያ ማለት ነው። እና ግዴታ አሁን 1 ዓመት እንኳን ሰርቼ የራሴ የምለው ነገር ማኖር አለበት ብዬ አሰብኩላችኋለሁኝ። ታንድ ስራ አዳመጣችሁ በጣም አመሰግናለሁኝ። የመጨረሻ ይሄ ቪዲዮ ዝግ ሊሆን ይችላል አይታወቅም። በ30 እኔ 29 30 ደሞዝ ይሰጥሻል፣ ሁሉ ነገር ይረተብልሻል ተብያለሁ። ተርትቤን ይዤ ወደ ሌላ ቤት ማለት ነው። እንደዛ ነው። ላይክ ሰብስክራይብ አድርጎ ወዳችኋለሁ። በሌላ ቪዲዮ እመጣለሁኝ። እዛም ተተመቻቸለ ምርጥ ቪዲዮ እመጣለሁ። ሀበሻም ላገኝ እችላለሁ። ምን ችግር የለውም። በሀበሾች ጓደኞች ላገኝ እችላለሁ። እዛ ቦታ ላይ በደንብ እንሰራላችኋለሁ። ዘና ፈታ እንላለን። እወዳችኋለሁ። አመሰግናለሁ ተከታተላችሁኝ። ባይ